ጨምሬያለሁ። ከዛ ምን አመጣለሁ የኮኮናት ዘይት ከፈለጋችሁ የግሊሰሪ መጠቀም ትችላላችሁ። እኔ ግን አብዛኛውን ለምን እንደሆነ አላውቅም የኮኮናት ዘይት ነው ደስ የሚለኝ። ይሄው የኮኮናት ዘይት እጨምርበታለሁ። ይህ የኮኮናት ዘይት 2 ማንኪያ ጨምሬያለሁ። ከዛ በላይ መጨመር ትችላላችሁ። የኮኮናት ዘይት ለሰውነታችን በጣም 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 አሪፍ ነው። እውነት ለመናገር ሞክራችሁ እዩት ማለት ነው። ከዛ መዳምዬ በስንት ሺህ ብር ከፍላ ሜሳጅ የምታደርገው ሜሳጅ ቤት ሲሄዱት ባይዘወይ እንደዚህ አድርገው ነው የሚያሿቸው ማለት ነው። እናንተ ከቤታችሁ መዳምዬ ወጣ ስትል ከክላሳችሁ ግብት ብላችሁ ሽንት ቤት ግብት ብላችሁ እንደዚህ ያማረ የተዋበ ወላሂ እንዴት ሽታችሁ እንደሚያምር እንዳትጠይቁ ማለት ነው። ሽታችሁ በጣም ነው የሚያምረው ማለት ነው። በዚህ በተለይ እንደዚህ የምታረጉ ሰዎች ወላሂ መታችሁ ልታመሰግኑ ትችላላችሁ። በተለይ ቁማችሁ የምትውሉ የመዳም ሸቃሊት መዳምዬ ውጥት ስትል እንደዚህ አድር እሷ በስንት ሺህ ዶላር ከፍላ የምትጠቀመውን እናንተ ከቤት ባለ ነገር እንደዚህ አድርጋችሁ ሰውነታችሁን እሽት ታርጋችሁ ሜሳጅ አርጋችሁ ከቻላችሁ በሙቅ ውሃ ተዘፍዘፉ። በሙቅ ውሃ ስትዘፈዘፉ በጣም አሪፍ ነው። ለምን የሞተው ቆዳ ምናምን እንደዚህ የምንቆምበት የሚያቃጥለን ቆዳ ይወጣል። እውነት ለመናገር መታችሁ እንደምታመሰግኑኝ እርግጠኛ ነኝ። እኔ በጣም በጣም የጠቀመኝ ነገር ነው። እኔ ምሳሌ ባሌ ስራ ቦታ ውሎ ደክሞት ሲመጣ ማለት ነው እንደዚህ አርጌ አዘጋጅቼው እቆያለሁ ማለት ነው። እንደዚህ አርጌ አዘጋጅቼው እቆያለሁ። እሱ የኮኮናት ዘይት ከሌላችሁ የግሊሰሪ ዘይት ብትጠቀሙት ወይም ደግሞ እንደዚህ አዲ የወጥ ዘይት ብትጠቀሙ ችግር የለውም። ግን ተመራጩ ዘይቱን ብታረጉ። ኮኮናት ዘይት ከሌላችሁ ዘይቱን በጣም አሪፍ ነው። እንደዚህ አድርጋችሁ ሜሳጅ አድርጋችሁ በሙቋ ዝፍ ብላችሁ ሰውነታችሁን እናቴን ወላሂ ረሃ ታውቃላችሁ። ድብርቱ ምናምኑ ውጥት ብሎ ውልቅ ነው የሚለው። አሁን እንደዚህ ከናንተ ጋር እያወራው ሰውነቴን በደንብ አርጌ ሜሳጅ እያረኩ አሳያችኋለሁ። እኔ ሙሉ ለሙሉ ሰውነቴን ነው ሜሳጅ ማረገው። ሙሉውን ማሳየት አልችልም። እንዴት ነው ማረግላችሁ? ትንሽ ፓርት አሳያችኋለሁ። እናንተ ተጠቀሙት። በደንብ አርጋችሁ ሜሳጅ አድርጉ። ሰውነታችሁን እሽት አድርጉት። ለምን ይሄ የኮኮናት ዘይቱ ምናምን ወደ ውስጥ ገብቶ የሞተ ቆዳችሁ እንዲወጣ ማለት ነው። ገባችሁ? እውነት ለመናገር ሞክራችሁ እንድትነግሩኝ እፈልጋለሁ። እንሂድ አብረን። ይሄን ለመታሸት ወይም እንደዚህ ሜሳጅ ለማድረግ በስንት ብር እንደሚያረጉት እናንተ ብታውቁ ኑረው እንትን አትሉትም ማለት ነው። አትንቁ። ገባችሁ? እንደዚህ አድርጋችሁ በደንብ ሜሳጅ ማድረግ አለባችሁ። ከቻላችሁ እንደዚህ የሆኑ የተለያዩ አበባዎች አለ አይደለ? አሁን መዳሞች ቤት ብዙ አበባ ያላቸው ሰዎች አሉ። አበባ ያላቸው ሰዎች ካሉ ልመክራችሁ ብዬ ነው ወላሂ። ትንሽ ንቅል ታረጉና ከነሱ ከሙቅ ውሃው ላይ እንደዚህ በደንብ ሰውነታችሁን ትታሹ ሜሳጅ ታረጉና ከዛ ምን ታረጋላችሁ መሰላችሁ? አበባውን ጣል አድርጋችሁ ያላችሁን ሻምፖ ድርግ አድርጋችሁ ከዛ የተወሰነ ደቂቃ ቁጭ በሉ ማለት ነው። የሞተው ቆዳ በደንብ ነው የሚወጣው። ወላሂ የሞተው ቆዳ እንዴ እኔ እንደዚህ ሁኜ ነበር እንዴ ወይኔ በላቸው ትላላችሁ። ራሳችሁን እንዴት እንትን እንደምትሉ ማለት ነው። በተለይ እንደዚህ የሚደክማችሁ ሰዎች፣ በጣም የሚደክማችሁ ሰዎች፣ እንደዚህ በቃ እንትን የምትሉ ሰዎች ይሄን ሞክሩት። መንፈሳችሁ እንዴት እንደሚታደስ አትጠይቁ ማለት ነው። እኔ አሁን ድብር ባለ ቀን እንደዚህ አርጌ ሰውነቴን የተወሰነ ደቂቃ ዝፍዝፍ እላለሁ ማለት ነው። ዝፍዝፍ እላለሁ በሙቋ። ለምን የሞተው ቆዳ ጅልዱ ምናምኑ እንዲወጣ ማለት ነው። ተረዳችሁ? የሞተው ቆዳ ይወጣል። ከዛ ህሊናችሁ ይታደሳል። ሰዎች ምሳሌ ህሊናቸውን ለማደስ በዶላር ከፍረው አፍሪካ ሀገር ይሄዳሉ፣ የተለያየ ቦታ ይሄዳሉ አይደለ? እኛ ደግሞ ያንን ነገር ማድረግ ስለማንችል እንደ አቅማችን በተለይ ከመዳም ቤት ያለን በተለይ ኩንትራቶች ወላሂ ራሳችሁን መጠበቅ አለባችሁ። ራሳችሁን በቻላችሁት መጠን ከስልክ ላይ ከማፍጠጥ
ራሳችሁን መጠበቅ አለባችሁ። እናንተ ስትኖሩ ነው ለሌላ ሰው መኖር የምትችሉት። እናንተ ሳትኖሩ ለሌላ ሰው ልትጠቅሙ አትችሉ። በአሁኑ ሰዓት ምን አለ መሰላችሁ ለራሳችሁ ብላችሁ ራሳችሁን ካልጠበቃችሁ ማንም ሰው ገንዘባችሁን እንጂ የሚፈልግ እናንተናችሁን አይደለም። ሁሉ ሰው በቃ እኔ ከታዘብኩት ማንኛውም ሰው የሚፈልገው የእናንተን ገንዘባችሁን አለቀ። ስትላከቼ ከሌ ልጅ በቃ ይሄ ነው የምንባለው። ስለዚህ መዳምዬ ውጥት ስትል እንደዚህ አድርጋችሁ ሰውነታችሁን እሽት ታረጉና ሜሳጅ የምትቆሙበትን ፓርት በደንብ እሽት አድርጉት። ሜሳጅ ይፈልጋል። ከዛ ምን ታረጋላችሁ? ለሚደብራችሁ ለሚጫጫናችሁ እንደዚህ በቃ ህይወት ስልችት ትላላችሁ እንዲህ አድርጋችሁ ሰውነታችሁን እሽት ውዶች። ከዛ ምን ታረጋላችሁ? እንደዚህ አድርጋችሁ በሙቅ ውሃ ዝፍዝፍ ብላችሁ ሻምፓችሁን ታረጉና የተወሰነ ደቂቃ ከመዳምዬ ደቂቃ ቁጭ ብላችሁ ሰውነታችሁን ትሪ ታረጋላችሁ። ከዛ ህሊናችሁ እንዴት እንደሚታደስ ወላሂ ሐሳቡ ምኑ ውልቅ ብሎ ነው የሚሄድ። ሐሳቡ ምናምኑ ጭንቀቱ ውልቅ። ለምን እኛ ስንኖር ነው የሆነ ነገር ማድረግ የምንችለው እንጂ እኛ ከሌለን የለንም ነው። ገባችሁ? ለነዛ ሰዎች ራሱ እናስፈልጋቸዋለን ለምንል ሰዎች ራሱ እኛ ካልኖርን ለነሱ ምንም ነገር ልናደርግላቸው አንችልም። እኔ እንደዚህ አርጌ ሙሉ ሰውነቴን ሜሳጅ አርኬ የተወሰነ ደቂቃ እዘፈዘፋለሁ። እኔ ለምን ካላችሁ በቃ እኔ እንደዚህ ሰውነቴን ከእናንተ ጋር ሆኜ ሰውነቴን ትሪት እያደረኩ ለውጤን ማየት ፈልጋለሁ። እኔ ባይዘው ያረጋለሁ በፊትም ስለማረግ ለውጡን ስለማቀው መዳም ቤት በተለይ እየሰራው እያለ አንዳንዴ በጣም ሲደክመኝ እንደዚህ ነው ማረገው። ለምን ሰውነቴ ረሃ መሆን አለበት። እኔ ሳልኖር እኔ የሆነ ነገር ሳላረግ ለከሌ እንደዚህ ብል ትርጉም የለውም። እነዛ ከሌዎች ከኔ የሚፈልጉት ገንዘቤን እንጂ እኔ ለምን ድብና አይደለም። ችግር የለባቸው። ገባችሁ? አብዛኛው እውነት ለመናገር በተለይ ስደት ያለን ሰዎች ራሳችንን ትሪት ማድረግ አለብን። ራሳችንን መጠበቅ አለብን። ራሳችሁን በቃ ለራሳችሁ እኔ ስኖር ነው ለልጄም ሆነ ለማንም ሆነ እማደርገው ብላችሁ ራሳችሁን አሳምኑ። አብዛኞቻችሁን የታዘብኳችሁ ግን እናንተ ለራሳችሁ ሳትኖሩ ለሰው ኖራለሁ ብላችሁ ታስባላችሁ። ስተት ነው የኔ እናት። እኔም ልክ እንደናንተ አመለካከት አስተሳሰብ ነበርኝ ወላሂ። ግን ያን ነገር ስተት እንደሆነ ተረድቻለሁ። ከቆየ ቢሆንም ገብቶኛል። ስለዚህ እህቶቼ በቻላችሁት መጠን እንደዚህ አድርጋችሁ ሰውነታችሁን በደንብ አድርጋችሁ እሹት እላችኋለሁ። በደንብ አድርጋችሁ ገባችሁ? እናንተ ስትኖሩ ሁሉ ነገር ይኖራል። እናንተ ከሌላችሁ የላችሁ ነው። እንደዚህ አድርጋችሁ ህሊናችሁን እድስ አድርጋችሁ ከዛ ዳይ ወደ መዳምዬ ስራ እዩት ልዩነቱን። ይሄ በደንብ አድርጌ ሜሳጅ አድርገዋለሁ። እና ራሳችሁን ትሪት ካላረጋችሁ እናንተ ከወደቃችሁ ማንም ዘወር ብሎ የሚያያችሁ ሰው የለም። ገባችሁ? ስንት እህቶቻችን ናቸው በየሜዳው እየሄዱ እየቀሩ ያለ በጭንቀት በምን። ስለዚህ መጨናነቁን ምናምን አጉል ባህሪ ትታችሁ ራሳችሁን ጠብቁ። እናንተ ስትኖሩ ነው ሁሉ ነገር የሚኖረው። እናንተ ከሌላችሁ ሁሉ ነገር የለም። እና እህቶቼ የተጠቀምኩበትን ተጠቀሙ። በተለይ ድብርት ላለባችሁ ሰዎች፣ ለሚጨንቃችሁ ሰዎች ህሊናችሁን ካላደሳችሁ ምንም ነገር ማድረግ አትችሉም። እናንተ ቅድሚያ ለራሳችሁ ኑሩ። ገባችሁ? ራሳችሁን ትሪት አድርጉ። ለሚደብራችሁ፣ ለምታዝኑ፣ ለምትጨናነቁ እንደዚህ አድርጋችሁ ራሳችሁን ፍትግ አድርጋችሁ ፏ ብላችሁ መዳምዬ ደግሞ ምን ነው ሽታሽ አማረ ትላችኋለች። ለምን ሽታው ተሎ አይለቅም። እና እንደዚህ አድርጋችሁ ራሳችሁን በማትጎዱበት መልኩ ከቤት ቁጭ ብላችሁ በይዘው መዳሞች ለዚህ በጣም ብዙ ብር ከፍለው ነው የሚያደርጉት። ይሄን
ስክራብ ለማድረግ። እናንተ ግን ከቤታችሁ ቁጭ ብላችሁ ከመዳምዬ ዘወር ስትል ወይም የተወሰነ ደቂቃ ከራሳችሁ ጊዜ ወስዳችሁ ማታ እንደዚህ አድርጋችሁ ሰውነታችሁን አነቃቅታችሁ ብተኙ ጧት ስትነሱ ምን ያክል ሀይ እንደምትሆኑ ድብርቱ ምኑ ሐሳቡ ልቅቅ። ለምን ይሄ ራሱ ጠረን አለው። ይሄ እንደዚህ አድርጋችሁ እንትን የምትሉት የራሱ ጠረን አለው እና በእንደዚህ አድርጋችሁ ራሳችሁን ጠብቁ። አትጨናነቁ። ይሄን ስክራብ ሞክራችሁት መታችሁ ኮሜንት ላይ እንድጽፉልኝ ይፈልጋለሁ። በተለይ ጭንቀት ላለባችሁ ለምትጨናነቁ እኔ እኮ እንደዚህ አላረኩም፣ እኔ እኮ ለራሴ እንደዚህ አልሆንኩም፣ እኔ ምናምን ብላችሁ ለምትጨናነቁ በጣም ምርጥ መፍትሄ ወላሂ። እና እናንተ ስትኖሩ ነው ለሰዎች መኖር የምትችሉት። እናንተ ለራሳችሁ ሳትኖሩ ለራሳችሁ የሆነ ነገር ሳታረጉ እኛ ለሰው እንደርሳለን አትበሉ። ራሳችሁን ጠብቁ። ገባችሁ? ራሳችሁን ስትጠብቁ እነዛ ሰዎች ጀስት ይወዷችኋል። እናንተ ራሳችሁን ሳትወዱ ራሳችሁን የሆነ ነገር ሳታረጉ ነው ግርም ነው የምትል ያንዳንድ ሰዎች። ከራሴ ጀምሮ በፊት እኔ እንደናንተ ይሄ አስተሳሰብ ነበረኝ። ራሴን ድብና አድርጌ ሰው እንዲወድ ያሽቃብጥ ነበር። አሁን ግን ትቻለሁ። እኔ ውዶቼ ከፈለጉ እነዛ ሰዎች አራት እግራቸውን ይሉ። ቅድሚያ ፈርስት እኔ መኖር አለብኝ። ገባችሁ? እኛ ተንከራተን ሰውነታችን መጥቶ ደክሞ እንትን ስንል እነዛ ሰዎች እኛን አይዙን ወላሂ። እና እኔ በጣም የጠቀመኝ ስክራብ ነው። ጭንቀቱ ምኑ በደንብ ነው የሚለቃችሁ። ሰውነታችሁ እንደዚህ ያደርጋችሁ። ከዛ ጭንቀት እንዴት እንደሚሄድ ጭንቀታችሁ ምናችሁ እብስ። ለምን ራሳችሁን ይሄ እግራችን ማለት ሁለተኛ ጭንቅላታችን ነው። ባይዘወይ እግራችን ማለት ሁለተኛ ጭንቅላታችን ነው። ራሳችንን ትሪት ስናረግ ራሳችንን በቃ እንትን ስንል እንኖራለን። እናንተ ስለተጨነቃችሁ፣ እናንተ ስለለፋችሁ፣ እናንተን ስላላችሁ አይደለም። ይሄው ቆሻሻ አያችሁት? ይሄ ቆሻሻ ነው እዩት። እና እህቶቼ ራሳችሁን ጠብቁ። እግራችሁ ማለት ሁለተኛ ጭንቅላታችሁ ነው። ስለዚህ ሰውነታችሁን በደንብ ሜሳጅ አድርጋችሁ ከዛ ምን ታረጋላችሁ? የተወሰነ ደቂቃ ዝፍዝፍ በሙቅ ውሃ ዝፍዝፍ ትሉና ከዛ ትወጥሩና በቃ ባዝሊን ሆነ ያላችሁን ቅባት ቅብትብት ብላችሁ ዳይ ወደ ስራ። ከዛ በኋላ እንዴት ሀይ እንደምትሆኑ ይሄ ኑስካፌ መጠጣት ቡና መጠጣት ለመነቃቃት ምናምን ቢቀርባችሁ። ለምን አብዛኛውን ሰው በተለይ ይሄ ኑስካፌ የሰውን ህይወት እየቀጠፈ ያለው ኑስካፌ ነው። እና እህቶቼ እናቴን ተጠቀሙበት። ከጠቀማችሁ መታችሁ ኮሜንት ላይ አስቀምጡልኝ። ለምን በቃ እግራችን ማለት ሰውነታችን ማለት ሁለተኛ ጭንቅላታችን ነው ብያችኋለሁ። እናንተ ለመኖር የምትፈልጉ ሰዎች፣ ለልጆቻችሁ፣ ለምናችሁ፣ ለቤተሰብ መኖር የምትፈልጉ ሰዎች ራሳችሁን ግዴታ መጠበቅ አለባችሁ። እናንተ ሳትኖሩ ለሌላ ሰው እንኖራለን፣ ለሌላ ሰው እንደዚህ እናደርጋለን፣ እንደዚህ እንላለን። ኔቨር ኤቨር ውሸት። እናንተ ቅድሚያ ለራሳችሁ መኖር አለባችሁ። እናንተ ሳትኖሩ ለሌላ ሰው እንኖራለን ብትሉ እኔ አላምናችሁም። ለምን? እኔ ከራሴ ተሞክሮ አንግል ነው የምነግራችሁ።